ሌላ ፍቅረኛ ይዛለሁኝ። ከዛ በኋላ አንተ እኔም በፍቅር ሸኝተ በፍቅር ድረኸኝ ከቤትህ መውጣት ትፈልጋለሁኝ። ጋሽ ጓደኛ ልትዚ ጉድጓድ ሀይሚዬ ረታይ በአባት ፊት ለፊት እንደዚህ ይባላል እንዴ? ሌላ እንድድረኝ አላለችም። ሌላ ጓደኛ መገረፍ አለብሽ ዛሬ መገረፍ። ለምን አልገረፏትም? ጋሽዬ ለምን አልገረፉሽ? ትንሽ ቢገርፎሽ ሁለታችሁንም አንድ ላይ አስሮ እንደው ዋጋችሁን ቢያሳዩ ነበር ጥሩ ለኛ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች አሁንም ተመልሼ መጥቻለሁ። እንግዲህ እነ ብሩኬ ጠፉ ብዬ በፍፄ ፈትፍቼ ቪዲዮ ከለቀኩ በኋላ ቪዲዮአቸውን አየው እና ጋሽዬ ብሩኬ ቤት ቪዲዮ ተለቋል። ዛሬ እንግዲህ ጭራሽ ጋሽዬን አስቀምጦ እሱም ከሀይሚ ጋር መቀጠል አልችልም፣ ሀይሚም ደግሞ እኔ ሌላ ፍቅረኛ ይዣለሁ። ፍቅረኛ ካልተያዘ መዳር የለም እንዴ? በእናንተ ሀገር ፍቅረኛ ግዴታ ነው። ፍቅረኛ ተይዞ ከዛ በኋላ ነው ሰው የሚዳረው። ወይኔ ግዴታ ነው። እንግዲህ መጨመላለቅ ሌላ ጓደኛ ልትይዥ ያሏት እኮ ጋሽዬም እኮ ኃይለኛ ድራማ ሰሪ ሆነዋል። ኃይለኛ ድራማ ሰሪ አልተቻሉም ጋሽዬ ራሳቸው ማለት ነው። አንድ ላይ ታስሮ መገረፍ አለባቸው። ሀይሚና ብሩኬ አንድ ላይ ታስሮ መገረፍ አለባቸው። መቼም አይለያዩም። ይሄ ነገር አሁንም እየተዋጠልኝ አይደለም። አሁንም ድራማ ነው። ብሩኬ ግን ያው ፊቱ እኮ እንትን ብሏል። ቅስሙ ከደስ ተነሳባቸው መጥቶባቸዋል። እንግዲህ ጋሼን ጠርቶ ጋሼን አስቀምጦ እሷም ሌላ ጓደኛ ይዛለው እኔ ከሱ ጋር ደስተኛ ካልሆን ከሱ ጋር መቀጠል አልችልም። ብሩኬም ከሀይሚ ጋር መቀጠል አልችልም። ሀይሚ የምትፈልገውን ነገር ሁሉ አድርግላት ጋሽዬ ብሏል። እንግዲህ ብሩኬ እንዲድሯት እየፈለገ ነው። ብሩኬም እረ እናንተ ልጆች አበዳችሁ እኮ ዘንድሮ ምን ይሻላችኋል? ማን ነው አስሮ ገርፎ የሚያስራችሁ? እነ ጋሽዬ አንድ ላይ አስሮ አንድ ክላስ ውስጥ ቆልፎባቸው ቢያሳዩን ደስ ይለን ነበር። ሀይሚ ከለስ ጉድ እያመጣች ነው። ምን እንበልሽ? ለሀይሚም ስናዝን ነበር። ለብሩኬ እንቃጠላለን፣ ለሀይሚ እንቃጠላለን። ጭራሽ ዛሬ እንግዲህ ሌላ ፍቅረኛ ይዣለሁ፣ ለሌላ ትደርልኛለህ አለች። ለሌላ መዳር ነው የምፈልገው አላለችም ወይ? ጉድ